ግድያው አንድን ሃይማኖትና ብሔር ትኩረት ያደረገ አይደለም ተባለ። ሕፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ሕፃናቱ ተገለዋል ሲል አጣሪ ኮሚቴው ተናግሯል። የኢትዮጵያ የሃይማኖት ተቋማት ጉባኤ ከጥቅምት ወር አጋማሽ ጀምሮ ለተከታታይ ቀናት በኦሮሚያ ክልል አርሲ ዞን በሚገኙ አንዳንድ ወረዳዎች በሚኖሩ ዜጎች ላይ የተፈጸመውን ግድያ፣ እገታና ዝርፊያ በሚመለከት ልዑካን በአካባቢው በመላክ በጉዳዩ ላይ ሲያደርግ የቆየውን ጥናት የመጀመሪያ ደረጃ ሪፖርት በዛሬው ዕለት ይፋ አድርጓል። ባቀረበው የመጀመሪያ ደረጃ ሪፖርት ውጤት መሰረትም ጉባኤው ጥቃቱ የአንድን ሃይማኖትና ብሔር ትኩረት ያደረገ ግድያ ተፈጽሟል በማለት ሲዘዋወር የነበረው መረጃን አጣጥሏል። ጉባኤው ሪፖርቱን የመጀመሪያ ደረጃ ሪፖርት ሲል የጠራው ያላለቀ በመሆኑ የተጠቀሱት ወረዳዎች የተራራቁ በመሆናቸው እንዲሁም መሰረተ ልማት ውስንነት ያለበት ከመሆኑ አንጻር ሁሉም ቦታ ላይ ደርሶ የመጨረሻ ሪፖርት ለማውጣት ጊዜ የሚፈልግ በመሆኑ ነው ብሏል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጥቅምት ወር አጋማሽ ጀምሮ በምስራቅ አርሲ ዞን አንዳንድ ወረዳዎች በተለይም በ5 ወረዳዎች የተፈጠረ ክስተት አለ። በዚህም የሰው ሕይወት ጠፍቷል፣ አካል ጎሏል፣ የተፈናቀሉና የጠፉ ንብረቶች ብዙዎች አሉ ሲሉ ክስተቱን በተመለከተ ማብራሪያ ሰጥተዋል። ጉባኤው በዛሬው ዕለት በሰጠው መግለጫ እንዳሳወቀው ጉዳዩን በአካባቢው በመሄድ አጣርተው የመጡ ከኦርቶዶክስ ተዋሕዶ የተወከሉ 3 ከእስልምና ጉዳዮች ጠቅላይ ምክር ቤትና ከኦሮሚያ እስልምና ከፍተኛ ምክር ቤት 2 ከጉባኤው 2 ባለሙያዎች በአጠቃላይ በዋና ሰብሳቢ በምክትል ሰብሳቢ እንዲሁም በጸሐፊ የተዋቀረ 10 ልዑካን ናቸው። ቀሲስ ታጋይ ይህንን የመጀመሪያ ደረጃ ምልከታና የማጣራት ሪፖርት ነው። ቀጣይ ተጨማሪ ማጣራት የሚያስፈልጋቸው ጉዳዮች ካሉ ቦታው ድረስ እየሄዱ የማጣራት ስራ ጊዜ የሚፈልግ ነው። በ3 እና በ4 ቀናት ብቻ የሚያልቅ አይደለም፣ ወራትም ሊወስድ ይችላል ሲሉ ተናግረዋል። የአጣሪ ኮሚቴው ሰብሳቢ መላከ ሰላም ዳዊት ያሬድ የመጀመሪያ ደረጃ የጥናት ሪፖርቱን ውጤት በሚመለከት ምን አሉ? ዝርዝር ሀሳቡ በዋናው ማጠቃለያ ሪፖርት ላይ የሚገለጽ ሆኖ ጥናቱ የተደረገው ጉና፣ ሽርካ፣ ሆንኮሎ፣ አቤ፣ መርቲ ወረዳዎች ላይ መሆኑ ተነግሯል። አንደኛ በጉና ወረዳ ናኖ ጃዊ ቀበሌ ገበሬ ማህበር የሰው ሕይወት መጥፋት፣ የንብረት መውደም፣ ዝርፊያ እንዲሁም እገታ ተፈጽሟል። የክስተቱ ሁኔታ በ12/02/2018 ዓ.ም ከቀኑ 8 ሰዓት ታጣቂዎች አስገድደው ከማህበረሰቡ ጋር ምሳ በሉ። በመጨረሻ የመንግስት ታጣቂ ኃይል መምጣቱን ሲያውቁ የተወሰኑ ሰዎች አግተውና ንብረት ይዘው ወደ ጫካ ሸሹ። በ13/02/2018 ዓ.ም ምሽት ተመልሰው ተጨማሪ ሰው አግተው ወሰዱ። በ14/02/2018 ዓ.ም ያገቷቸውን ሰዎች ገደሏቸው። ከተጎጂ ቤተሰብ እና ካነጋገርናቸው ሰዎች በተሰጠው ምላሽ ይህንን ድርጊት የፈጸሙት ራሳቸውን የኦሮሞ ነጻነት ሰራዊት ሸኔ ወይም ፋኖ ናቸው የሚል ምላሽ ነው። አንዳንድ ግለሰቦች ደግሞ በሰጡት ምላሽ ማንነታቸውን እንደማያውቁ ነገር ግን በሌሊት የሚንቀሳቀሱ ምንም አይነት የሃይማኖት መገለጫ የሌላቸው ግለሰቦች መሆናቸውን ገልጸዋል። ሁለተኛ በሽርካ ወረዳ በ17/02/2018 ዓ.ም የሰው ሕይወት ጠፍቷል፣ እገታም ተፈጽሟል። በወረዳው የተለያዩ ቀበሌዎች የሚገኙ ዜጎች ላይ በተለያየ ጊዜ ዘር፣ እምነት እንዲሁም እድሜና ጾታ ሳይለዩ ግድያ ፈጽመዋል። ሕፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ሕፃናቱ ተገለዋል። አንዳንድ ቦታዎች ላይ ሕፃናቱ ተለቀው ወላጆች ከነገንዘባቸው ተወስደው ተሰቃይተዋል። የተቀሩት ወረዳዎችም ተመሳሳይ ድርጊቶች መከናወናቸውን ምላሽ ተሰጥቷል። ከመንግስት በኩል የተገኘው ምላሽ ወታደራዊ እርምጃ መውሰዱንና መንግስታዊ መዋቅር ጭምር መስዋዕትነት እየከፈለ መሆኑ ተገልጿል። በችግሩ ተጋላጮች ክስተቱ አንድ ወገን ወይም ብሔር እና ሃይማኖትን መሰረት ያደረገ አለመሆኑንና ሁሉንም የጎዳ መሆኑም ተገልጿል። አጥኚ ቡድኑ በ4 ወረዳዎች በመንቀሳቀስና እውነታውን ለባለድርሻ አካላት ለማቅረብ ስራውን የጀመረ ሲሆን በ4 ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥቅል ዝርዝር ሁኔታዎች ማለትም የሟች ማንነት፣ የአሟሟት ሁኔታ፣ ብዛት፣ የሃይማኖት ስብጥር በቀጣይ በጥናት የሚካተቱና የቀሩትን ወረዳዎች በማከል የሚቀርብ እንደሆነ ተነግሯል። ምክትል ሰብሳቢው ሐጂ አብዱል ሐኪም ሁሴን በሰጡት ቃል አንድ ወገን ላይ
ያተኮረ ግድያ ተፈጽሟል መባሉ ስህተት መሆኑን ገልጸው አጥቂዎቹ አንዱን ሃይማኖት እንደማይለዩ እንዲሁም ታጣቂዎቹም የሁሉም ሃይማኖት ስብጥር እንደሆኑ በአንዳንዱ ወቅት በአጋቾች ታግተው ከተለቀቁ ሰዎች በተገኘ መረጃ ተገልጿል ብለዋል። ምንጭ ቲክቫ ነው።